ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአማራ ፋኖ ህዝባዊ ድርጅት አፋሃድ የአፍሪካ ህብረትና ኢጋድ በሰሞኑ ከአማራ ክልል መንግስት ጋር ተደርጓል የተባለውን የሰላም ስምምነት አስመልክቶ ያወጡትን መግለጫ በተመለከተ አፋሃድ ማብራሪያ ጠይቋል። በአፋሃድ የወጣው መግለጫ መነሻ በማድረግ የአፋሃድ ሰብሳቢ አርበኛ እስክንድር ነጋ ጋር ስልክ ደውለናል። አርበኛ እስክንድር ነጋ በጣም አመሰግናለሁ። እንግዲህ መግለጫ አውጥታችኋል። መግለጫችሁ ባጭሩ ምንድነው? አስተናስተልኝ መሳይ ከረጅም ጊዜ በኋላ በመገናኘታችን በጣም ደስ ብሎኛል። አንተንም አድማጮችንም ሰላም ማለት ፈልጋለሁ። አዎ ዛሬ እንግዲህ የአፍሪካ ህብረትን በሚመለከት የአፍሪካ ህብረትና ኢጋድን በሚመለከት አንድ መግለጫ አውጥተናል። ያው ትናንትና እንደምታስታውሰው አንድ የሐሰት የሰላም ስምምነት ተደርጓል የሚል ዜና ነበር እና እሱን ዜና አስመልክቶ የመንግስት ሚዲያዎች ሲዘግቡ የአፍሪካ ህብረትና ኢጋድ በአደራዳሪነት ተገኝቶ ነበር በአፋሃድና በአገዛዙ መካከል በተደረገው ስምምነት ማለት ነው። በነበረው ድርድር እነሱ የምናባዊ ድርድራቸውን የሚመለከት ተገኝተው ነበር ያሉት ነገር ነበርና እሱን አስመልክቶ በርካታ ጥያቄዎች ቀርበውልናል። አንድ ሐሰት ነው ግልጽ ለማድረግ ፈጽሞ በሬ ወለድ የሆነ ሐሰት ነው። እሱን አስመልክቶ እኛ ሐሰት ነው ከምንል ይልቅ ራሳቸው አፍሪካ ህብረትና ኢጋድ በዚህ ጉዳይ ላይ መግለጫ ሊሰጡ ይገባል ብለን ነው ዛሬ መግለጫ ወጣ ነው። እንደምታውቀው ትናንትና አፍሪካ ህብረትም ኢጋድም መግለጫ አውጥተው ነበር። በዛ መግለጫቸው ላይ እነሱ ያሉት በፊርማ ስነ ስርዓቱ ላይ ተገኝተን ታዝበናል። የፊርማ ስነ ስርዓቱን ማለት ነው እንጂ ሂደቱን አይደለም። እነሱ እንደሚሉት ተደረገ የሚባለው ድርድር ላይ ተገኝተን ታዝበን መጨረሻ ላይ የፊርማ ስነ ስርዓቱ ላይ ተገኘን አላሉ። ግን እንደዛች ብለው በፊርማ ስነ ስርዓቱ ላይ ተገኘን ብለው መግለጫ ስላወጡ እሱን በአጠቃላይ ድርድር ነበርና የድርድሩን በሙሉ እነሱ በአደራዳሪነት ተገኝተው ነገሩ ሙሉ ለሙሉ ታዝበውታል ወደሚል ነገር ስለሄደ እና ማብራሪያ ስለሚያስፈልገው እኛ ሐሰት ነው ብለን እውነቱን ከመናገር ባሻገር የጉዳዩ ባለቤቶች የሆኑት አፍሪካ ህብረትና ኢጋድ በጉዳዩ ላይ መግለጫ ቢሰጡ ይሻላል ብለን ነው ዛሬ መግለጫ ያወጣነው። ባወጣነው መግለጫ ሁለት ነጥቦችን ያነሳ ነው። አንድ አፍሪካ ህብረትን በሚመለከት ከአፍሪካ ህብረት ጋር በሁለት ደረጃ ነው የተገናኘ ነው። አንዱ ሞልታይላትራል በሚባል ደረጃ ማለት ነው። የተለያዩ ባለድርሻዎች ከሁለት በላይ የሆኑ ባለድርሻዎች በሚገኙበት አውዱ ውስጥ ተገናኝተናል። ይሄ ለምሳሌ አንድ የምናነሳው ዳውንት ላይ በነበረው ስብሰባ ላይ እኛ ማለትም አፋሃድ፣ የአፍሪካ ህብረት፣ ኢጋድ፣ አሜሪካ፣ የአውሮፓ ህብረት ተገናኝተን ነበረ። አንድ የተገናኘ ነው በዚህ አሁን ነው። በሁለተኛ ደረጃ ስንገናኝ ደግሞ ቀጥታ አፍሪካ ህብረትና እኛ ብቻ ደግሞ በስልክ እንገናኛለን። በስልክ እየተገናኘን አንዳንድ ጊዜ እንወያያለን። ስለዚህ በሁለት ደረጃዎች ነው ስንገናኝ ቆየ ነው ማለት ነው። ከአፍሪካ ህብረት ጋር በነበረን የሁለትዮሽ ግንኙነት ያደረግነው ለመጨረሻ ጊዜ ከ3 ሳምንት በፊት ይመስለኛል። ከ3-4 ሳምንት በፊት በቀጥታ ያገኘኋቸው እኔ ነኝ እና ያገኘሁት ትላንትና በዚህ በፊርማ ስነ ስርዓቱ ላይ ተገኝተው የነበሩትን አምባሳደር ማሊካ ሀዲዲ ነው እና በነበረን ቆይታ ያው በአጠቃላይ ሀገሪቱ ውስጥ ስላለው ሁኔታ ተወያይተናል። በተለይ ደግሞ አማራ ክልል ውስጥ ስላለው ሁኔታ ተወያይተን በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ እንደማያውቅ ቃል ለቃል ካታጎሪክሊ ነው የነገርኳቸው። ተጠቀምኩበትም ቃል ይሄ ነው። አይ ካታጎሪክሊ ስቴትስ እያልኩኝ ማለት ነው። There has never been negotiation between AFPO and the regime ብዬ ነው የነገርኳቸው። ይሄ ምን ማለት ነው? በጣም ግልጽ በሆነ መንገድ በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ አያውቅም፣ ወደፊትም ይኖራል ብዬ አላስብም ብዬ ነው የነገርኳቸው እና እንደውም አስታውሳለሁ ይሄንን ስነግራቸው ደስተኛ አልነበሩ እና እንደዚህ ነው አሉኝ። አዎ እንደዚህ ነው ነገሩ፣ በዚህ ደረጃ ነው። በእናንተ በኩል ደግሞ ምንድን ሌላ ነገር አለ የምትሉ ከሆነ ምንም ነገር እኛ ከእናንተ ጋር ግን ለመነጋገር ፈቃደኞች ነን። ከእናንተ ጋር ከአገዛዙ ጋር አይደለም። ከአገዛዙ ጋር ከፊት ለፊትም በተዘዋዋሪ መገናኘት አንፈልግም። ከእናንተ ከአፍሪካ ህብረት ከዓለም አቀፍ ማህበረሰብ ጋር ግን በምንም ጉዳይ ላይ ያለምንም ቅድመ ሁኔታ ለመነጋገር ፈቃደኛ ነን። ስለዚህ እናንተ እናነጋግራችኋለን የምትሉት ነገር ካለ ልታነጋግሩ ትችላላችሁ፣ በራችን ክፍት ነው አልኳቸው። እንግዲያ ወደ ድርጅቴ ልመለስና ወደ አፍሪካ ህብረት ልመለስና እኔ አዲስ ነኝ፣ ድርጅቴ ላናግርና አፍሪካ ህብረት ላናግርና መልሼ እደውልልሃለሁ አለኝ። እንግዲህ እየጠበኩኝ ነው እንዳልኩት 2-3 ሳምንታት ነው። ባለፉት 20-21 ቀናት ውስጥ ወይም 23-24 ቀናት ውስጥ ምንም አልመለሱልኝም። ስራ ይበዛባቸዋል። አፍሪካ ውስጥ ብዙ ግጭቶች አሉ። ግጭቶች ብቻ ሳይሆኑ ደግሞ በጣም ብዙ ስራ አለው አፍሪካ ህብረት። እኚህ ደግሞ ማለት ምክትል ሰብሳቢው ናቸው፣ ዴፑቲ ቼርፐርሰን ሁለተኛው ሰው ናቸው እና በጣም ስራ ስለሚበዛቸው አልገረመኝ። እየጠበኩኝ ነበር። አሁን እንደ ድንገት ትላንትና አየኋቸው። እንግዲህ ይመስለኛል ስነስርዓቱ የተደረገው አፍሪካ ህብረት ጋር የነበረን ግንኙነት ይሄን ይመስላል ማለት ነው እና እንደውም በመጨረሻ ላይ የተነጋገርኩት እንደገና አስምርበታለሁ። ይሄንን ስለ ድርድር ተነጋግረን በጣም ግልጽ ባለ ቋንቋ ምንም በማያሻማ መልኩ በእኛ
በእኛና በአገዛዙ መካከል ምንም አይነት ድርድር አለመደረጉን ገልጬላቸዋለሁ። ሌላኛው ስሙ የተጠቀሰው ኢጋድ በጣም ግልጽ በሆነ እዚህ መግለጫውም ላይ ጠቅሰነዋል። ኮንፍሊክት ኦፍ ኢንትረስት የሚሉት ፈረንጅ ማለት ነው። ወርቅነህ ገበየሁ ናቸው። ወርቅነህ ገበየሁ ደግሞ ማለት የኢህአዴግ ብልጽግና ከፍተኛ አመራር የነበሩ ፌዴራል ፖሊስ የነበሩ እኔን ደግሞ በግሌ ለረዥም ዘመን ሲያሳድዱኝ የኖሩ እሳቸው ይመሩት በነበረው ፌዴራል ፖሊስ ተገልብጬ የውስጥ እግሬ ሲገረፍ ነው ማስታወሳቸው። እሳቸው ማለት ነው እሳቸው ይመሩት ነበር ፌዴራል ፖሊስ እና እንግዲህ እሳቸውን ገለልተኛ አካል ብሎ መቀበል በጣም ያስቸግራል። ስለዚህ ፊት ለፊት አፍሪካ ህብረት ጋር እንደምናደርገው የሁለትዮሽ ግንኙነት የለም ከኢጋድ ጋር ኮንፍሊክት ስላለ ማለት ነው። ግን ከኢጋድ ጋር ሞልታይላትራል ቅድም እንዳልኩት ከሁለትዮሽ በላይ የሆኑ አካላት ባለው አውድ ውስጥ ተገናኝተናል። እሱም አንድ ጊዜ እንዳልኩት ዳውንት ላይ ማለት ነው። ስለዚህ ከኢጋድ ጋር ምንም ግንኙነት የለንም። ይሄ ነው ብሎ ነገር የለም። ይሄ መግለጫችሁ በዋናነት ማብራሪያ መጠየቅ ነው። ሰሞኑን ተካሄደ የተባለውን ድርድር በተመለከተ በእርግጥም ሁለቱም አካላት ኢጋድም የአፍሪካ ህብረትም አድንቀውታል። ይሄ በጣም ወሳኝ የሆነ ቀጠናው ላይ ያለውን ሰላም ለማጠናከር እድል የሚሰጥ ነው ብለው አሞግሰውታል፣ አወድሰውታል። ትልቅ ምስክርነት ነው የሰጡትና ይሄ ደግሞ በኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ሆኗል። ስለዚህ ማብራሪያ የጠየቃችሁት በቀጥታ እንጂ ከዛ አለፈ ምንድን ነው እንዲደረግ የጠየቃችሁት? ሁለት ነገር ነው። አንድ ውሸት መሆኑን ነው የገለጽነው በመግለጫው ላይ። ነጭ ውሸት ነው ይሄ በአፋሃድ እና በአገዛዙ መካከል፣ ለዛውም ደግሞ በፈረሰው የክልሉ መንግስት እኮ የአማራ ክልል መንግስት እኮ ፈርሷል። ከፈረሰው 2 ዓመቱ ነው። አሁን ያለው የሙት መንፈሱ በአማራ ክልል ውስጥ ያለው ወታደራዊ አገዛዝ ነው። የፌዴራል መንግስቱ ወታደራዊ አገዛዝ ነው ያለው። እንደው እስክንድር ውሸት ነው ነጭ ውሸት ነው ስትል ምኑ ነው ውሸት? ቀደም ሲል ያልኳለ ስትገናኙ የነበሩት በሰብአዊ ድጋፍ ላይ የአማራ ህዝብ ድጋፍ ማግኘት አለበት ችግር ላይ ነው ያለው ከሚለው አቅጣጫ እንጂ ፖለቲካዊ ድርድር ጋር የተገናኘ እንዳልሆነ ነው ያኔም የገለጻችሁት። አሁን ግን የዛ ቅጣይ የሆነ ያኔ የተጀመረውን ጨረስ ነው አይነትም ይመስላልና ምኑ ነው ውሸት ብለህ ስትገልጸው ማለት ነው? ውሸት ነው ያልኩት ድርድር ተደርጎ የሰላም ስምምነትን አስመልክቶ ድርድር ተደርጓል። በአፋሃድና በፈረሰው የክልል መንግስት የሙት መንፈስ መካከል ድርድር ተደርጓል የተባለው ነጭ ውሸት ነው እያልኩ ሆነ ጭብጦች ስሎ አየር ላይ የዋለው በአገዛዙ በኩል በጣም የሚገርመው እንደው ከፌዴራል እንትኑ ጋር አይደለም ከፌዴራል መንግስቱ ጋር እንኳን አይደለም ከፌዴራሉ አገዛዝ ጋር እንኳን አይደለም እየተዋጋን ያለ ነው ከፌዴራሉ መከላከያ ጋር። እንዳልኩት የክልሉ መንግስት ፈርሷል። 2 ዓመቱ የለም ፈርሶ ሞቶ ተቀብሯል። እና እንደው ድርድሩ እንኳን ተደረገ የሚባለው ከዚህ ከሙት መንፈስ ጋር ነው። እና እሱን ነው ነጭ ውሸት ነው ያልኩት። ከነዚህ ተቋማት የተደረገውን ግንኙነት ነጭ ውሸት ነው ያልኩኝ አይደለም። ምን ችግር አለው ከነሱ ጋር? ዓለም አቀፍ ተቋማት ናቸው። ኢጋድ በወርቅነህ ገበየሁ የሚመራ ቢሆንም ኢጋድ የወርቅነህ ገበየሁ አይደለም፣ በአፍሪካ ቀንድ ያለው ሀብት ነው። ስለዚህ ለዛ እውቅና ሰተን ነው ያገኘ ነው። ልክ እንደ አፍሪካ ህብረት ማለት ነው። የአካባቢው ተቋም ነው። አፍሪካ ህብረት አህጉራዊ ተቋም ነው። ኢጋድ ደግሞ የአካባቢ የአፍሪካ ቀንድ ተቋም ነው። ስለዚህ ለዛ እውቅና ሰተን ክብር ሰተን ነው እንደገናኝ የተደረገው። ከነሱ ጋር ተገናኝተናል። የተገናኘ ነው በምን ጉዳይ ላይ ነው? ከዚህ በፊት እንደተባባለው ከድርድር ውጭ በ3 ጉዳዮች ላይ ለመነጋገር ነው ብለናል። ፕሮግራማችን እንዳስታውቀናቸዋል። በሰብአዊ ጉዳይ ላይ ተነጋግረናል። በጦር ወንጀል ጉዳዮች ላይ ተነጋግረናል። እነሱ ደግሞ ተጨማሪ አጀንዳዎች አሉ ቢሉ እኮ እኛ ለማንኛቸውም በራችን ክፍት ነው። ይሄ ባለፈውም ጊዜ ምክትል ኮሚሽነሯ ጋር ስገናኝም ነግራቸዋለሁ። ምንም እኛ ቅድመ ሁኔታ የምናስቀምጠው የለም። እነሱ ስለ ሰላም ድርድር መናገር ከፈለጉ ለመነጋገር ከእነሱ ጋር ፈቃደኛ ነን። ሰላም ድርድር ያስፈልጋል አያስፈልግም፣ ይቻላል አይቻልም በሚለው ከእነሱ ጋር እንደራደራለን። ከአገዛዙ ጋር ግን አይደለም። ይሄን ያስቀምጥነው አቅጣጫ፣ ይሄን ያስቀምጥነው በዛ መንገድ ነው የምንሄደው። ስለዚህ መግለጫችን ላይ ያለው ይህ ጭብጥ ነው ማለት ነው። ምናልባት ያ ግንኙነታችሁ ዛሬ ማስረሻ ሰጤ ብቻውን ሄዶ ምክንያቱም በዚህ ጉዳይ ላይ የሚመለከተው እሱን እንደነበረ አሁን ደብዳቤም እያወጣ ይገኛል። እሱ ነው የዚህ ጉዳይ የውጭ ጉዳይም ስለነበረ በቀጥታ ከነዚህ ሰዎች ጋር የሚደረገውን ግንኙነት ይመለከተዋል። ስለዚህ አሁን ቀጥታ ስለሚያገኛቸው ያ የተጀመረውን ነው የጨረሰው የሚለውን የአንዳንዶች ድምዳሜ እንደው ማጣጣል ይቻላል። ያኔ እናንተ ክፍተት ባትሰጡ ኖሮ ዛሬ ማስረሻ ይህንን አጋጣሚ ተጠቅሞ ብቻውን ሄዶ እንዲህ አይነት ስምምነት ተፈራረመ ወደሚል መደምደሚያ ላይ አይደረስም ነበርና ያ ክፍተት ምናልባት ለዛሬው ችግር አላመጣም ብሎ መደምደም ይቻላል። ምን ክፍተት ማለት ምን ማለት? ያኔ ባትገናኙ ኖሮ ያኔ ግልጽ ነገሮችን ብታረጉ ኖሮ ዛሬ ማስረሻ ሰጤም አፋድን ወክሎ ለመደራደር ምንም አይነት መነሻ አይኖረውም ነበረ። ያኔውን ክፍተትና ያኔውን አጋጣሚ ተጠቅሞ ነው ይህንን እርምጃ የወሰደው የሚለውን የብዙዎችን ስጋት በተለይ አፋድ ያኔ ግልጽ ያላደረጋቸው ነገሮች ናቸው ዛሬ እንዲህ አይነት አጋጣሚን እንዲፈጠር ያደረገው የሚልም ድምዳሜ ይሰጣሉ እኮ። ምንድን ናቸው እነዚያ ግልጽ ያላደረግናቸው ነገር? መጀመሪያ ነገር ከመርህ አኳያ አንድ ሰው ከመካከላችን ሊከዳ ይችላል ተብሎ ከዓለም አቀፉ ማህበረሰብ ጋር እንዳንገናኝ በር መዝጋት ነበረብን። ክፍተት የምንለው ይሄንን ነው። ይሄ ከሆነ ስህተት ነው።
የተሳሳተ ድምዳሜ ነው። አንድ ይሄ አለ። ሁለት ደግሞ ምንድነው እኛ ግልጽ ያላደረግነው ነገር? እስቲ ነገር ምንድነው ግልጽ ያላደረግነው? በጊዜው ተገናኘን፣ ተነጋገርን፣ ለህዝብ እኮ ተናገርን፣ ተገናኝተናል፣ በዚህ ጉዳይ ላይ ተነጋግረናል ብለን ነገሩን ዘግተነዋል። ምንድነው? የት ጋር ነው የኛ አንከን? የት ጋር ነው የኛ ጥፋት? የትም ቦታ ላይ የለም። ምናልባት ከነሱ ጋር መገናኘቱ አስፈላጊነቱን በተመለከተም የአማራ ፋኖ እንቅስቃሴዎች ገና ባልጠነከሩበት ወደ አንድነት የሚደረጉ ንግግሮች ገና መስመር ላይ ያሉ በተናጠል የሚደረጉ እንዲህ አይነት ግንኙነቶች ክፍተትን ይፈጥራሉ። እናንተ መልካም ነገር እንኳን አስባችሁ ብታደርጉትም አንድ ባልሆነ ቤት ውስጥ እንዲህ አይነት እንቅስቃሴ ሂደት መጀመሩ የበለጠ የፋኖን አንድነት ያናጋል የሚል ስጋት የነበራቸው ወገኖች ናቸው። ነገሩን ግልጽ ካደረጋችሁት በኋላም ደግሞ ሜዳ ላይ የቀረ ያልተሰበሰበ ነገር ነበረ። ማስረሻ ሰጤም ይህንን ተጠቅሞ ነው መጨረሻ ላይ እንዲህ አይነት በጣም አሳፋሪ በሆነ የሰላም ድርድር በተባለ መልኩ ሂደቱ ተጠናቀቀ ተብሎ የተገለጸው። ምናልባት ይህንን ክፍተት ነው ማስረሻ የተጠቀመውና ይህንን እንደው በደንብ ለህዝብ ግልጽ ማድረግ ነበረብን ብላችሁ አታምኑ? በመጀመሪያ ነገር ክፍተት አለው በሚለው ነገር አንስማማም። ክፍተት አልነበረም። ድርጅት መስርተናል። ድርጅታችን ትግል ያሻግራል ብለን እምነት የጣልንበት ድርጅት ነው። እንደዛ ብለን እስካመንበት ድረስ የዲፕሎማሲ ትግል ያደርጋል፣ የፖለቲካ ትግል ያደርጋል፣ ወታደራዊ ትግል ያደርጋል፣ የፕሮፓጋንዳ ትግል ያደርጋል፣ ሁሉንም ትግል ያደርጋል። ሁለገብ የሆነ ሁሉን አቀፍ የሆነ ትግል ነው የሚያደርገው። እኛ ድርጅታችን ትግል ያሻግራል ብለን ነው እምነት ምንጥሏቸው። አይ እናንተ የመሰረታችሁ ትግሉን ለማሻገር አቅም የለውም የሚል ካለ መብቱ ነው። ግን በሱ ልክ እንሄዳለን ማለት አይደለም። እኛ በድርጅታችን እንተማመናለን። ድርጅታችን ከዓለም አቀፉ ማህበረሰብ ጋር ተገናኝቶ ለመደራደር በቂ ቁመና ነበረው፣ አሁንም አለ፣ ወደፊትም ይኖረዋል። ይሄ ቁመና ፋኖ አንድ ከሆነ የበለጠ ይጠናከራል። ግን ባለበትም አፋሃድ ከዓለም አቀፉ ማህበረሰብ ጋር ለመደራደር በቂ ብቃት አለው፣ በቂ ቁመና አለው። ስለዚህ ይሄ ግልጽ መሆን አለበት። ምንም ክፍተት አልተፈጠረም። የተፈጠረው የአንድ ሰው ክህደት ነው። ይሄ ደግሞ ያለ ነው፣ በትግል ዓለም ውስጥ የትም ቦታ ላይ ያለ ነው። የእያንዳንዱን ትግል ማጥናት ይቻላል። በእኛም በሀገራችን ውስጥም በውጭ መሀል ላይ የሚከዱ ሰዎች፣ መሀል ላይ የሚንጠባጠቡ ሰዎች አሉ። የተለየ ነገር አልተከሰተም። እስክንድር፣ እንደ አፍሪካ ህብረት አይነት በጣም በሙስና በተለያዩ ችግሮች የተተበተበ አምባገነኖች እንደፈለጉ የሚጫወቱበት አሁን እዚህ መድረክ ላይ የተገኙት አንዳንዶቹ በምን ምክንያት በምን መነሻነት እንደተገኙ በራሱ ነገ ከነገ ወዲያ የኢትዮጵያ ህዝብ ጫና በመፍጠር መልስ የሚፈልገው ነገር ነው። ግን ይህንን እያወቃችሁ የአፍሪካ ህብረትም ሆነ ኢጋድም የአብይ አህመድ ቀኝ እጅ የሆነ ወርቅነህ ገበየሁ ያለበት መሆኑ እነዚህን ነገሮች እያወቃችሁ ከነዚህ አካላት ጋር ግልጽ ያልሆነ በራሳቸው በብዙ ችግሮች የተተበተቡ ተቋማት ጋር እንዲህ አይነቱን ሂደት መጀመሩ ምን ያህል ውጤት ያመጣል ብላችሁ አስባችሁ ነበረ? አፍሪካ ህብረትም ያስፈልጋል፣ ኢጋድም ያስፈልጋል። አፍሪካ ህብረትም አገዛዙ አይደለም፣ ኢጋድም ያገዛዙ አይደለም። አፍሪካ ህብረት የሀገራት ስብስብ ነው። እንደውም አፍሪካ ውስጥ የሚነሱ ዋና ወይም ትላልቅ ጉዳዮች መፈታት ያለባቸው በአፍሪካ ህብረት ጥላ ስር ነው። ኢትዮጵያ ውስጥም ላለ ችግር አፍሪካ ህብረት ያስፈልገናል። አፍሪካ ህብረት ችግር አለበት፣ እውነት ነው። ችግሩን ችለን ግን ማብቃት አለብን። የዛ ማብቃት ሂደት እኛ አካል መሆን አለብን። እንደውም አካሉ ነን፣ መስራቹ ነን እኮ፣ መንፈሱ ነን እኮ ለአፍሪካ ህብረት። ስለዚህ አፍሪካ ህብረት ኢትዮጵያ ውስጥ የሚመጣ መፍትሄ ካለ ወይም የዓለም አቀፉ ማህበረሰብ ጥረት ካለ፣ ኢኒሺዬቲቭ ካለ አፍሪካ ህብረት የዛ አካል መሆን አለበት። ለአፍሪካዊ ችግሮች አፍሪካዊ መፍትሄ ብለናል። የዚህ መንፈስ የዚህ መርህ እኛ ደጋፊዎች ነን። ደጋፊ ሁሉ ጊዜ ከአውሮፓ ወይም ከአሜሪካ መፍትሄ ወደ አፍሪካ መምጣት የለበትም። ስለዚህ አፍሪካ ህብረት አፍሪካ ውስጥ ለሚከሰት ማንኛቸውም ችግር ትክክለኛ የሆነ መድረክ ነው። ችግር አለበት፣ አዎ ችግር አለበት። ችግሩን አብረን እየታገልን ልናስተካክለው ግን ይገባል። ኢጋድም በተመሳሳይ ኢጋድ ማለት እኮ ምዕራብ አፍሪካ እንዳለው ኢኮዋስ ማለት ነው። በደቡብ አፍሪካ ማለው ሳድቅ እንደማለት ነው። ኤዥያ ውስጥ እንዳለው ኤሲያን የሚሉት እሱ ማለት ነው። ይሄ ደግሞ በኮንቲኔንታል ወይም አህጉራዊ ተቋም ብቻ ሳይሆን አፍሪካ ከስፋቱ አኳያ እና ከብዝሃነቱ አኳያ አካባቢያዊ ሪጂናል የሆኑ ድርጅቶች ያስፈልጉታል። አካባቢያዊ የሆኑ ተቋማትም ያስፈልጋሉ። ኢኮዋስ ያስፈልጋል፣ ሳድቅ ያስፈልጋል፣ ኢጋድ ያስፈልጋል። ማግሬብ ሀገሮችም ስብስብ አለ በሰሜን አፍሪካ ውስጥ፣ በመካከለኛው አፍሪካ እንደዚሁ የሪጂናል የሆነ አካባቢ ድርጅት አለ። ስለዚህ ኢጋድም አፍሪካም እንደ ተቋም የኛ ናቸው፣ የኢትዮጵያ ናቸው። እዚህ እነዚህን መግፋት የለብንም። ዓለም አቀፉ ማህበረሰብ በኢትዮጵያ ጉዳይ እንዲገባ እንፈልጋለን። የአፍሪካ ህብረትም፣ ኢጋድም፣ አውሮፓ ህብረት፣ አሜሪካን፣ የተባበሩት መንግስታትም ሁሉንም አቀፍ መሆን አለበት። ስለዚህ እነዚህን ተቋማት አፍሪካዊ የሆኑ ተቋማት የራሳችን የሆኑ ተቋማት ማግደል የለም ብለን እናምናለን እና ስለዚህ የነበረው ከእነሱ ጋር መገናኘታችን ትክክል ነው። በዛ ላይ ደግሞ ከአፍሪካ ህብረትና ከኢጋድ ጋር የተገናኘ ነው አሜሪካና አውሮፓ ህብረት ባሉበትም አሁን ከአውሮፓ ህብረትና ከአሜሪካ መንግስት ጋር እኮ የሁለትዮሽ ግንኙነት አለን። ከሁሉ ጊዜ
እንገናኛለን ከነሱ ጋር እንነጋገራለን። በሁለትዮሽ ግንኙነት ያልተገናኘ ነው ቅድም እንዳልኩት የጥቅም መጋጨት ስላለ ወርቅነህ ገበየሁ ስላሉ አናቱ ላይ ስላሉ ከኢጋድ ብቻ ነው እንጂ ከአውሮፓ ህብረት ጋር እንነጋገራለን፣ ከአሜሪካ መንግስት ጋር እንነጋገራለን፣ ከአፍሪካ ህብረት ጋር እንነጋገራለን፣ ከሌሎችም የአውሮፓ ህብረት ጋር እንደ አውሮፓ ህብረት ብቻ አይደለም ዩሮፒያን ዩኒየን ብቻ ሳይሆን ከእንግሊዝ መንግስት ጋር፣ ከጀርመን መንግስት ጋር፣ ከስዊድን መንግስት ጋር እንገናኛለን። ስለዚህ ይሄ የትግሉ አካል የምትገናኙት የአማራ ህዝብ ላይ ደረሰውን በደል ደረሰ ያለውን ማጠቃላይ ከዘር ማጥፋት ጋር በቀጥታ የሚገናኘን ወንጀሎችን በተመለከተ እንዲያውቁት እንዲያስቆሙ ነው። በምን መነሻነት ነው እንግዲህ ለንግግርና ለድርድር የሚመች ነገር እንዲመጣ ነው? ምንድነው የመገናኘቱ ተልእኮና መዳረሻው? የዲፕሎማሲ ድጋፍ ለማግኘት ለምን ትግሉ 4 እግር አለው። አንዱ ወታደራዊ ነው፣ አንዱ ፖለቲካዊ ነው፣ አንዱ የሚዲያ ጦርነት ነው፣ አንዱ ዲፕሎማሲያዊ ትግል ነው። ወታደራዊ ትግሉን አሸንፈን ዲፕሎማሲያዊ ትግል ወይም ዲፕሎማሲያዊ ትግል ማለት ዓለም አቀፋዊ ድጋፍ ማለት ነው። እሱን ማግኘት ካልቻልን ስርዓት ነቅለን እኛ ተልኳችን ስርዓት ነቅለን ስርዓት መትከል ነው። ስለዚህ ስርዓት ነቅለን ስርዓት ለመትከል የዓለም አቀፉ ማህበረሰብ ድጋፍ ያስፈልገናል። ስለዚህ የግንኙነታችን ዓላማ ላለም ነው ላስቀመጥ ነው ግብ ለስርዓት ነቀላና ለስርዓት ተከላ ድጋፍ ማሰባሰብ ነው። በዛ ውስጥ የማይነሳ ርዕስ የለም፣ ድርድርን ጨምሮ ማለት ነው። ማንኛቸውም ርዕስ ይነሳል። እኛ ቅድመ ሁኔታ አስቀምጠን በዚህ ጉዳይ ማነጋገር ትችላላችሁ፣ በዚህ ጉዳይ ማነጋገር አትችሉም ማለት አንችልም። ምን አቅም አለን እንደዚህ ለማለት? እንደው አርበኛ እስክንድር አሁን ይሄን የተከሰተውን በተመለከተ እንግዲህ ደብዳቤ ለአፍሪካ ህብረትም ለኢጋድም ልካችኋል። መልስ እንደምትጠብቁም ነው። በዋናነት ማብራሪያ ነው የጠየቃችሁ። እውነት ለመናገር አሳፋሪ የሆነ ክስተት አካል ሆነው በስነ ስርዓቱ ላይ መገኘታቸው ኢትዮጵያንን በጣም ነው ያስከፋው። ከዚህ በፊት ከኦሮሞ ነጻነት ሰራዊት ተገንጥሎ ከወጣው ጃልሰኝ ጋር ድርድር ሲደረግ እነዚህ አካላት መገኘታቸውም ይሁን መግለጫ መስጠታቸውን አላስታውስም። ለዚህኛው ጉዳይ ግን የአብይ አህመድ የፖለቲካ ቲያትር አድማቂ ሆኖ መገኘታቸው በራሱ እንደው ሊያስጠይቅም ይገባልና በዚህ ዙሪያ ጠንካራ ደብዳቤ ጽፋችኋል። ምላሽ እየጠበቃችሁ እንዳለም መቼ ልታገኙ እንደምችሉም ከዚህ አንጻር ያለውንም ተስፋ ልትነግረኝ ትችላለህ። ግን እንደው በዚህ አጋጣሚ ሰሞኑን ስለተፈጠረው ነገር ባጭሩ ማለት የምትችሉት ነገር አለ? ይሄንን ሌላ ፕሮግራም ብንይዝ መሰለኝ እንደው ሰፋ ያለ ሂደት ስለሆነ ቅድምም ስንገባ ይሄን እየተነጋገርን ነበር የጀመርነውና በዚሁ አጋጣሚ ቃል ልግባና እዚሁ ለአድማጮችህ ልመለስና ሰፋ ያለ በዚህ በተከሰተው ጉዳይ ዙሪያ፣ በፋኖ አንድነት ጉዳይ ዙሪያ፣ በአጠቃላይ በፋኖ እንቅስቃሴ ዙሪያ፣ በኢትዮጵያ ዕጣ ፈንታ፣ በአፍሪካ ቀንድ ዕጣ ፈንታ ዙሪያ ብንነጋገር ደስ ይለኛል እና ጥሩ ነገር ነው ያነሳው። ከጀመርነው ግን መጨረስ አንችልም። ቅድም እንዳልኩ ዛሬ በጣም ፕሮግራም ተጣበውብኛል እና በዚሁ ይቅርታ አልጠይቅና በጣም አመሰግናለሁ። ያው ሌላ ጊዜ እንመለስበታለን። ያው በአድማጮች ፊት ቃል ለማስገባት ብዬም ነው ያነሳሁት እንጂ ቀደም ብለንም ተነጋግረናል። ነገር ግን ቃል እንድትገባ ነው። ስለዚህ ትመጣለህ በእርግጠኝነት። በዚህ አጋጣሚ እንደው ስለ ደብዳቤውም ሆነ ምን ምላሽ እንደምጠብቁ በደብዳቤው ደርሷችኋል ወይ? የአፍሪካ ህብረትም ሆነ ኢጋድ እናንተ ደብዳቤ መድረሱን አረጋግጣችኋል? ምላሽ እንዴት ነው የምትጠብቁት? ቀጣዩ ሂደት ምንድን ነው ከነሱ አንጻር? እኛ እንግዲህ ደብዳቤው እናደርሳለን። አሁን ከእናንተ ደግሞ በዚህ አጋጣሚ እንደውም አሁን የመጣልኝ አንድ ነገር ብናደርግስ እስቲ እናንተም መሳይ አንተን ጨምሮ ውጭ ያለ የትግል ሚዲያ ውስጥ ወደ አፍሪካ ህብረት ይደውል፣ ኢጋድ ይደውል፣ ወደ አሜሪካ ኤምባሲና ወደ ስቴት ዲፓርትመንት ይደውል፣ በጋዜጠኝነት አሁን ነው ብለው ወደ አውሮፓ ህብረት ይደውል እና እስቲ ስለነበረው ሂደት ስለ ኢትዮጵያ ጉዳይ ጠይቋቸው። እንደ ጋዜጠኛ ማለት ነው። እንደ ጋዜጠኛ መረጃ የማግኘት መብት አላቸው። ስለዚህ በዚህም አግዙን። እኛ እንሄዳለን፣ እናቀርባለን። ምን ምላሽ እንደሚሰጡን እንጠብቃለን። ዞሮ እኛ አሁን በዚህ ጉዳይ ከአፍሪካ ህብረት ጋር መጣላት አንፈልግም። ይሄ ግልጽ ሊሆን ይገባል። ቅድም እንዳልኩት የአፍሪካ ህብረት ለአፍሪካ ያስፈልጋል። አፍሪካ ህብረት ደግሞ መቀመጫው ኢትዮጵያ ነች፣ መስራቿም ኢትዮጵያ ነች። ስለዚህ አፍሪካ ህብረት እንዲከሽፍ አንፈልግም። ችግር እንዳለበት እናውቃለን። ይሄም ሁሉ የሚናገረው ነው፣ እዛ ውስጥ ያሉትም ማለት ነው። እሱ እንዲስተካከል ለምንፈልገው አብረን ውስጥ ሆነን እየታገልን ወደ ተሻለ ነገር እናደርሰዋለን ማለት ነው። አመሰግናለሁ። በጣም ነው የማመሰግነው። አርበኛ እስክንድር ነጋ የአማራ ፋኖ ህዝባዊ ድርጅት አፋሕድ ሰብሳቢ፣ በቅርቡ እንደምንገናኝ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። መልካም ቀን። እግዚአብሔር ይስጥልኝ።